የዛሬው ደግሞ ልዩ ነው። እንደ እናንተ የዛሬው ደግሞ ልዩ ነው እያልን ይቢስ ይመጣሉ ማለት ነው። ዛሬ ደግሞ እንደሚታያቸው እንደዛ ሆኖ መጡብን ማለት ነው። ማንና ማን ነው የመጣው? አቶ አብርሽና እንዲሁም ደግሞ ወይዘሮ ሄርሜላ ማለት ነው። እኛ ብዙዎቻችን እየጠበቅነው ሌላ የሚመጣው ነገር ደግሞ ሌላ እየሆነብን ነው እዚህ ጋር ያለው ማለት ነው። እናንተ የምትጠብቁት ሌላ፣ እነሱ ደግሞ የሚመጡበት ሌላ። በነገራችን ላይ ይሄ ማን ነው አብርሽና እንዲሁም ደግሞ ሄርሜላ ላይ የምናየው ነገር እኔ በስተመጨረሻው እያጠራጠረኝ ነው። አንዳንዶቻችሁ ሙሉ በሙሉ 100% በሚባል መልክ እርግጠኛ ሆናችኋል በአብርሽ ማለት ነው። ነገር ግን ደግሞ እኔ አሁንም እያጠራጠረኝ ነው ያለው። ለምን እየደጋገምኩኝ ብያችኋለሁ ከዚህም በፊት ከሩታም በዛው ልክ ብዙ ጊዜ ያኔ በሚያማምሩ ልብሶችና እንዲሁም ደግሞ የሚያማምሩ ፎቶችን ፖስት ሲያደርጉ ቆይተዋል። አሁን ደግሞ የሩታ ተገልብጦ ወደ ሄርሜላ እየሄደ ነው። ሄርሜላ ደግሞ በዚህ ልክ ደስተኛና እንዲሁም ደግሞ በዚህ ልክ ያኔ አብርሽን አምና በዚህ ልክ ቀርባ ነገና ከነጎዳ ደግሞ የሚፈጠረውን ነገር ታዩታላችሁ ብዬ ነው ማስበው። ነገር ግን ትንሽ ያኔ ከበፊቱ ትንሽ ጥርጣሬያችን እንዲቀንስ ያደረገው ነገር አለ። ያኔ ከመጀመሪያው ጊዜ አሁን ትንሽ ያኔ ጥርጣሬያችን እንድንቀንሰው ያደረገን ነገር አለ። ያም ቢሆን ግን ዞሮ እኔ አሁንም 100% እርግጠኛ አይደለሁኝም ከሩታ ያለው ነገር ጨርሶ ወደ ሄርሜላ ሄዷል የሚለው ማለት ነው። ግን ጥርጣሬያችን ምንድነው እንዲቀንሰው ያደረገው ነገር እዚህ ጋር አብርሽ ራሱ ተናግሯል። ምን ብሎ እኔ የራሴን ህይወት ሲጀምር አንቺ ሌላ ነገር እንዳይሰማሽ፣ አሁን በምንም ተአምር ወደ አንቺ ሊመለስ አልችልም እባክሽን እያላት ነበር ሩታን። ያኒ ምንድነው ይሄ የራቆት ቪዲዮ ከተያዘበት ተያዛ ካሉ በስተኋላ የሚመጣው በስተፊቱ ማለት ነው የሚመጣው ቪዲዮ በሙሉ ምንድነው የሚያሳይን ያለው አብርሽ እየቆረጣና እንዲሁም ደግሞ ሩታ ላይ ተስፋውን ጫርሶ እያነሳ ነው የሚመስለው ስናየው ነው። ያኒ በተግባር ግን የሚያደርጋቸው ነገራቶች እሱ ነው የሚያውቀው። ነገር ግን እዚህ ጋር ቪዲዮ የምናየው ነገር የዛኔ ያኒ ቪዲዮ ተያዛ ከተባለው በኋላ የሚመጣው ነገር ሁላ አዎ ያኒ አብርሽ 100% ወደ ሄርሜላ ሄዷል እየመሰለን ነው ያለው ለአብዛኞቻችን። ለአንዳንዳችን ደግሞ ይሄ ነገር አይ መቼም ከሩታ ያለው ነገር አብቅቶ ወደ ሄርሜላ ሊሄድበት የሚችልም ምንም አይነት ምክንያት የለውም። እኩል በበቀል ሲመላለሱ ቆይተዋል እንጂ አሁን ለየት ያለ ነገር የለም። ለየት ያለው ያኒ ሩታ ያንን ካደረገች በኋላ ነው ያለው ሁኔታ እንጂ ከዛም በፊት የነበረው አብርሽን በዛው ልክ በቀሉን ይመልሳል፣ ሩታም ደግሞ እጥፍ ድርብ አድርጋ በቀሉን ትመልስለታለች ማለት ነው። ስለዚህ አሁን ምን ሊላቸው ነው ይሄ የሄርሜላ በዚህ ልክ መደሰትና እንዲሁም ደግሞ በዚህ ልክ እርግጠኛ መሆኗ እርግጠኛ የሚያደርጋት ነገር አለ ብዬ ላስበው። በነገራችን ላይ አዎ ብሎታል። ያኒ በቃሉ ከቃል በላይ ምን አለ ልንል እንችላለን። ነገር ግን ደግሞ አንዳንዴ ምናልባት ይሆናል አይደል በቃ ያኒ በኋላ የሆነ ነገር ይላለሁን ብሎ ለሆነ ለጊዜው እሷ ከጭንቀቷ እንድትወጣ ወይም ደግሞ ከጭንቀቷ እንድትገላገል ያደረጋት የተጠቀመው ቃል ነው የሚመስለኝ። እኔ ያኒ ያዛኔ ቃል ገብቷል አይደል? ምንድነው ይሄ ቃል ነው ምንድነው የሚባለው? ግን በቃ ያኒ ባለኝ ያለችው ነገር ብሎታል። ይሄም ደግሞ ባለኝ ያለችው ነገር እናንተም ሰምታችኋል ብዬ ነው ማስበው። ነገር ግን ደግሞ በዚህ ልክ 100% እርግጠኛ የሚያስደርጋትና እርግጠኛ የምትሆንበት ነገር አለ ብዬ አላስብም። አሁንም ነገም ከነጎዳ ምን የሚጠብቀው ምንድነው አብርሽ እና ሄርሜላ ተለያዩ ወይም ደግሞ በሆነ ምክንያት ማለት አሁን ባለፈው ሩታ እርጉዝ ነው ያለችው በነጋታው እኛም የጠበቅነው ምንድን ነበር? ሄርሜላ አይ እንደበቃ አሁን ትናደዳለች እንዲሁም ደግሞ ትቆጣለች ወደ እሷ ትሄዳለች ብለን ነበር። ነገር ግን አልሄደችም። ይሄ ማለት ደግሞ ብዙዎቻችን አይ
እንግዲህ ሄርሜላ የምትሄድበት ምንም አይነት ምክንያት የለም። አውቆ አይደለም ያደረገው። ሩታ ሆን ብላ ብታደርገው እንኳን እሱ ደግሞ ምንም የሚያውቀው ነገር የለም። ስለዚህ ምንም አትለውም ስንልም ቆይተናል። ለማንኛውም ዞሮ ተዛዞሮ የሚመጣውና እንዲሁም ደግሞ የሚፈጠረውን ነገር ለማየት እኛም ዝግጅ፣ እነሱም ደግሞ እንዳልኳችሁ አዳዲስ ነገር ወይም ደግሞ በአዳዲስ ነገር ማምጣታቸው እነሱም ዝግጅ፣ እኛም ደግሞ ወደ እናንተን ለማቅረብ ዝግጅ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉ፣ አበረታቱኝ ሁላችሁም ማለት ነው። እንደዛው የሆነ ነገር ሲመጣ እኛም ደግሞ የሆነ ነገር ማለታችን አይቀርም። ለማንኛውም ሁላችሁም አመሰግናለሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።